እንግዲህ በዛሬው እለት አባባ በጥበባቸው ትሁቴንና እንዲሁም ደግሞ ካሊብን አጣምረዋል። ኤዱ ደግሞ ዛሬ የትሁቴ ሚዜ ሆና ብቅ ብላ ተገኝታለች። እጅግ በጣም ደስ ይላል። ይህንን ያየችው ቲና መቋቋም አቃታት። ከልቧ መሰበር ብዛት አፏን አፍና ማልቀስ ጀመረች። አንዳንድ ጊዜ በገዛጃችን ሆን ብለን ያሰርናቸው ሴራ እኛኑ ይጠልፉናል። አሁን ቲና የምትሆነው ግራ ገባት። ካሊብ በደስታ ተውጦ ይገኛል። አባባ እንግዲህ አንዴ ፎቶ ያነሳሉ፣ አንዴ የማያደርጉት ነገር የለም። በእጅጉ ትሁትና ካሊብ ተደስተዋል። ካሊብ አሁን ወደ ትሁት ይበልጥ ቀርቧል። ትሁት የክችን ሰው ብትሆንም ግን ስትለብስ ለየት ያለ ሰው እንደሆነችም ለቲና አባባ አብራራላት። ልዩነታችሁ አንቺ ንጹህ ልብስ ለብሰሽ እሳሎን መቀመጥሽ ነው፣ እሷ ደግሞ ኩሽና መቀመጧ ነው፣ መስራቷ ነው። ከዛ ውጭ ግን አይሻት እንዴት እንደሚያምርባትም በማለት ነገራት። አሁን ቲና የመጨረሻ አዘነች። ዳኒ ደግሞ የተፈጠረው ነገር ምን እንደሆነ ግራ ተጋብቷል። እና ቆይ ይሄ ሰውዬ ልጁም ላይ እያቾፈበት ነው እንዴ አላት። አይ ልጁን እንኳ አይዋሸውም ይሰጣል አለች። ሰላም ውድና የተከበራችሁ የዝዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ትሁት ቀጣይ ፓርት ይዘመተናል። ዛሬ እንግዲህ ቲና በጣም እየተናደደች የምትገኘው እንዲሁም ዳኒ ኤዱን ይወስድብኛል እያለ በሚበሳጭበት ሰዓት ግን ያልታሰበውና ያልተጠበቀው ትልቅ ችግር ሳይሆን ትልቅ ደስታ ተፈጥሯል። ትሁትና ካሊብ አንድ አደረጋቸው አባባ ነው። አባባ እያንዳንዱን ነገር ሁሉንም በጥበብና በሰከነ መንፈስ ነው የሚያስተካክለው። በእርግጥ ካሊብ ስሜታዊ ሆኖ ብዙ ነገሮችን ሊያበላሽ ይችላል። ለኤደን ሁሉን ነገር ነግሯት ኤደን የመጨረሻ አዘነች። እናም ኤዱ አሁን ብታዝንም ግን ካሊብ የነገራትን ነገር ሁሉ አምና መቀበል ስላቃታት ትሁቴን መንገድ ጠብቃ ጠየቀቻት። ትሁቴም ሁሉንም ነገር ነገረቻት። ግን ደግሞ ዳኒ ይህን ሁሉ ጦስ የገባው ላንቺ ብሎ ነው እንዴ? የሰው ህይወት እያበላሽ ሌላ ሴት ጋር እኔን ከርቶ ሂዶ አለቻት። ስለሚወድሽ አንቺን በደስታ ለማኖር ብዙ ዋጋ ቢከፍልም በእርግጥ ስራውን አልገድፈውም። ግን ደግሞ ቢሆንም ላንቺ ሲል ነው ኤዱዬ በጣም ይወድሻል አለቻት። በጣም ተአዘነች፣ ተገረመች፣ ጥላም ሄደች። አሁን ዳኒን አልፈልግም የራስ ጉዳይ በማለትም ጥላው ላሽ ስትል ዳኒ ምን እየሆንሽ ነው? ምንድነው የተፈጠረው? እባክሽን የተፈጠረውን ነገር ንገሪኝ አላት። ከዛ እሷም ልትነግረው አልቻለችም። ከዛ አስሚኝም እንደ ስላት አልስምም ሰላም በማለትም ጥላው ሄደች። በጣም አዘነ። እቤት መጥቶ ኤዱ እየራቀችኝ ነው አባባ የተፈጠረውን ነገር አላቅም አለ። እና ምን አስቀይማት? ኤደን ጥሩ ልጅ ነች የመጨረሻ፣ ስለዚህ ምን አስቀይማት ነው ሲለው አባባ እርሱም አላውቅም ብቻ ግራ ገብቶኛል አባባ። አንተ እሷ ሴት ልጅ ናት፣ ንጹህ ልብህን ንጹህ ፍቅርህን ትፈልጋለች። አንተ ደግሞ የሄድክበት ያለው ነገር ከባድ ነው፣ ስለዚህ መስራት አለብህ አለው። አይ አባባ እኔ እኮ ሰርቼ ከማገኝ ይሻላል ብዬ ነው አለው። አየህ እስከ ዛሬ ድረስ የሰው ገንዘብ እየጠበክ ከተቀመጥክበት ሰዓት ጀምሮ ሰርተ በሆነ ሁለታችሁም የት በደረሳችሁ። ችግርህ እኮ ይሄ ነው። ስለዚህ አሁን እሷ ሴት ልጅ ናት፣ ካመረረች በቃ አለቀለህ አለው። ቲና አሁን በጣም እየተናደደችና በጣም እያዘነች ትገኛለች። እና ራት ግብዣ አለና አባባ ለትሁት ነገራት። እና እኔን አለች። አዎ አንቺን ስራሽን ስላቋረጥኩሽ ይቅርታ ሲላትም አባባ እሺ አባባ አለች። ከዛም ለባብሽና እንድንሄድ ካሊብ በመጣ ሰዓት እንዲሁም ደግሞ ቲናና ዳኒ ቁጭ ባሉበት ሰዓት ምን ማድረግ ነበረበት አባባ? ካሊብ እራት ልጋብዝ ፈልጊያለሁ
አለ። ምን አለው? አዎ እነሱን ለማብሸቅ ብሎ ነው። እሺ በቃ ትሁት ልበሽና እንሂድ አላት። ትሁት ገብታ የለበሰችው ልብስ ጎርማ ሞገስ ያለው የሴት በላይ የሆነች ሁና መጣች። እንዳውም ሴት ልጅ ታይ ወንድ ልቅ መዋቢያ ትፈልጋለች። መስታወት ከፈለግሽ ክላስ ግቢ አላት። ይሄን ጊዜ ቲና ብሽቅ አለች። ከዛም አባባ አንተም ልበስ አለው ካሊብን። እኔ ከወንድ ልጅ ነኝ የለበስኩት በቂ ነው፣ እሷ ግን ሴት ስለሆነች ትለባብስ አለ። ትሁትም ለብሳ ስትወጣ ሁሉንም አስደመመቻቸው። በጣም ተገረሙ። ሌላው እንግዲህ አሁን ዳኒ ግራ ተጋባ። እንዴት ነው ነገሩ? ይህ ሰውዬ ምን እያደረገ ነው አለ። አሁን ዳኒና ቲና ቀኙም ግራውም ጣፍቶባቸው የሚሆኑት በቃ ቅጡ አጥተዋል። እናም አሁን ቲና ጠረጠረች። ኢዱን ይች ልጅ ማሰር መቆለፍ አለብኝ አለችው። ምን አለ? ምን ያስበሳጭሃል? እሺ አባባ ካሌብን የትኛውን ቢድራት ይሻል ይመስልሃል? የፈለገውን ይዳረው አለ። ከዛም እኔ መቼም ትሁት የቤት ሰራተኛ ናት፣ ኢዱን ቢድራት አለች። ምን ብሎ ዳኒ ደነገጠ። ምን ያስደነግጣል? ቆይ አንተ ምንድን ነው? ስሜቱ ተረበሸ። አይ እንደዛ አይደለም። እሺ እና ምን ልታረጊ ነው? እመነኝ እኔ ገላለሁ። አንቺ ስትገሊ ዝም ብዬ ህይወቴን አበለሻሽተሽ አላት። እንዳውም ይችን ኢደን የምትባል መቆለፍ ሳይኖርብኝ አልቀርም ስትለው እኔ ደግሞ አንቺን ቆልፍሻለሁ አላት። ምን አለችው? ቆይ አንተ ልጅ በቃ ጥሩ ስሜት ላይ እኮ አይደለ ምንድን ነው አለችው። አዎ ሰምተሻል። እኔ ባንቺ ጦስ መሰቃየት የለብኝም፣ አርፈሽ ተቀመጭ አላት። እኔ ማድረግ ያለብኝን ነገር አደርጋለሁ፣ ስለዚህ እባክህን አለችው። ከዛ እሱም በጣም ተናደደባትና ጥሏት ሄደ። በዋናዋ መጣሽ በማለትም እንግዲህ አሁን ኤዱ በጣም አዝና ቢሆንም ግን ደግሞ ወደ ዳኒ ይቅር ብላ ትቀበለዋለች ወይስ እንዴት ነው? ዳኒ አሁን ግራ ተጋብቷል። እሷን በማጣቱም ልቡ ተሰብሯል። ምን ማድረግ እንዳለበት እንኳ አያውቅም። እናም ግራ የተጋባው ዳኒ ወደ የት ይሄድ? ትሁትም እንግዲህ ራት ግብዣዋን ተስተናግዳ ከመጣች በኋላ የሰማችው ነገር አስደንጋጭ ነበረ። እሱም ምንድን ነው? ትሁት በእርግጥ ለአባባ ሁሉም ነገር ከተስተካከለ ወደ ቤተሰብ ሄዳለሁ አለችው። አባባም ለምን ልጄ ለምን አላት። ማለት በቃ መሄድ አለብኝ። ቤተሰቦችሽ ነይ ይሉሻል እንዴ? ማግባት ትፈልጊያለሽ? ሊድሩሽ ነው ነይ ያሉሽ አላት። አዎ ግን ደግሞ እኔ እዛ መኖር አልፈልግም አለች። ለምን? አይቻቸው እመለሳለሁ። እኔም እኮ ብሰራ ደስ ይለኛል አለች። ይኸውልሽ ልጄ አንቺ ለኔ ብዙ ዋጋ ከፍለሻል። ማድረግ ያለብኝን ነገር አደርጋለሁ። ሲቀጥል መስራትም ከፈለግሽ እንድትሰሪ እርዳታ አረጋለሁ። በቃ የፈለግሽውን እኔ አባትሽ ቁጭ ብዬ ነው ምድርሽ አላት። አባዬ አመሰግናለሁ አቃለሁኝ አለችው። ከዛ እሺ ሲላትም በጣም ደስ ብሏታል። ትሁታውን በሚገርም ሁኔታ ግራ ተጋብታለችና ራት ግብዣ ሄደው ከመጡ በኋላ አባባና ካሌብ ሳሎን ቁጭ ብለው ማውራት ጀመሩ። ራት ግብዣው እንዴት ነበር ተባባሉ። እውነት እነሱን ለማብሸቅ ብለንም ብንሄድም እውነት በጣም ደስ ይላል፣ በጣም ከምንም በላይ አለ ካሌብ። ትሁትም በጣም ውብ ነው የሆነችው አለ። አየህ ልዩነታቸው ያችኛዋ ኩሽና መዋሏ፣ ይቺ ደግሞ ሳሎን ቁጭ ብላ ተዘፍዝፋ መዋሏ ነው። ትሁት በጣም ልዩ ሴት ናት። ስነ ምግባሯ፣ ሞያዋ፣ ሁለ ነገሯ ላንተም ቢሆን እሷ ትሻለሃለች አለ አባባ። ትሁት ይህን ሰምታ ደንግጣም አፏንም አፍና ጸጥ አለች። በጣም ተደሰተችም። አሁን እንግዲህ ካሌብ ወደ ትሁት እየቀረበ ይመስለኛል። ዳኒ ደግሞ አሁን የሚወዳትን ኢዴንን ያጣ ስለመሰለው በእጅጉ በጣም አዝኖ ልቡ ተሰብሯል።
ኢደን አሁን ወደሱ ትመጣለች ወይስ አትመጣም? የኢዱ መቀየር ግራ ጋብቶታል። ቲና አታውቅም፣ ኢዱ ግን በደንብ አውቃለች። እናም ታሪኩን በደንብ ሲያስረዳት ኻሊብና እንዲሁም ደግሞ አባባን በተጨማሪ እንዲሁም ትሁት ቲናና ዳኒ እዛ ቤት ላይ የፈጸሙትን ግፍ ሲነግሯት በጣም አዘነች። እናም ለአባባ እየመረዘችው እንደነበረ ከቀን ቀን ፓራላይዝ የሆነው ጅስሙ እንዲብስበት እያደረገችው እንደነበረም ለኢደን ነገረቻት። ትሁት እንዴት ይሄ ሊሆን ይችላል? እንዴት አስቻላችሁ? ስትልም ምንም ማድረግ አይቻልም፣ እነሱ እየሸወዱን እየመሰላቸው እኛ በጎን ደግሞ በጣም ብዙ ነገርን ብልጥ ሆንባቸው አለች። ይገርማል፣ ኻሊብ እንዴት አስቻለው አለች ኢደን ለአባባ። ምንም ማድረግ አይቻልም፣ ሴት እየመሰለ የሴት ቀሚስ እየለበሰ ይከታተላቸው ነበር። የት ክላሱ ደግሞ እሱ ክላስ ምን ያደርጋሉ አለች ኢደን። ከዛም እንደ ምን መቼም ሊጸልዩ አልልሽ አላት። እውነት ኻሊብ በጣም ትዕግስተኛ ሰው ነው። እኔ ብሆን ምን እንደማደርግ እኮ ታየኝ። በጣም ያሳዝናል በጣም አለች። ከዛም ምን ታደርገዋለሽ? አሁን እንግዲህ አሁንም ለራስሽ ተረጋጊ፣ ማሰብ ያለብሽን ነገር አድርጊ። አውቃለሁ እንደምትሰበሪ እንደምትጎጂ አላት አባባ። በጣም አባባ ግን ምንም ማድረግ አልችልም። እኔ ዳን እንደዛ አልጠበቅኩትም። እድሜ ዘመኔን እኮ ነው ያፈቀርኩትም እለየዋለሁም ብዬ ያላሰብኩት ጊዜን ሁሉ ሰጥቸዋለሁ አለች። በቃ ተረጋጊ በማለትም አባባ ምክሩን ለገሰ። አሁን ኢደን ዳኒ በጣም አስጠልቷታል። ኻሊብና ትሁት በመቀራረባቸውና አሁን ላይ ባሉበት ሁኔታ እጅግ በጣም የተደሰተች ኢደን ናት። እናም ማድረግ ያለብኝን ነገር በሙሉ ለእናንተ ለሁለታቸው አደርጋለሁ። ንጹህ ልብ ያላችሁ መልካማዊ ሰዎች ናቸው። እናም ተዳኒ ያተረፍኩን ነገር ቢኖር ምርጥ ቤተሰቦች እናንተን ነው አለች ኢደን። በጣም ግራ ተጋቡ ኻሊብና እንዲሁም ደግሞ ትሁት ባንድ ሆነው ደስታቸውን እያጣጣሙ ነው። ግን ደግሞ ግራ የተጋቡት ቲናና ዳኒ ልባቸው ተሰብሯል። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።